ሐሳበ ዘኢየሩሳሌም የቀጠለ አስቀድሞ እንዳለው በእኛ ሥራዎች ሐሳቦች በኩል ማረፍ አልቻልንም። ሃይማኖት እንደሚለው የረፍት ሀገር ነገር ከሞት በኋላም ያለ ጉዳይ እንኳ ከሆነ ወደ ማረፍ የሚሄዱ አይነት ሰዎችም አይደለንም። የሚያጠግብ እንጀራ ከምጣዱን የሚያስታውቀው የረፍት ሀገር ሰውም በረፍት ሀገር አርቡኑ ወይ ቀብዱ ይታወቃል። በመኖር ውስጥ ያልተመጠነ ረፍት በመሞት ውስጥ አናገኘውም። ያልተጸነሰ አይወለድም። እዚህ በህሊናው ያላረፈ እዚያ በነፍሱ አያርፍም። ስለዚህ መፍትሄው ምንድነው? እረፍት ማን ነው የሚያዘጋጀው? አዎ እውነት ነው። ሁሉም ጥያቄውን ሲያየው በአእምሮ ሊያስብ እንደሚተርፈው የእረፍት ሐሳብ ባለቤት ራሱ አምላክ። በነገራችን ላይ በንጹሕ ተፈጥሮ ላይ የምናነባቸው እውነቶች በሙሉ የፈጣሪ ጽሑፎች ናቸው። ስለ ፈጣሪ ባለን መረዳት ብንለያይ እንኳ እኛ ባላስገኘናቸው ሰዋዊ ዝንባሌዎች ግን መለያየት አንችልም። በፈጠረን ላይ ብንሟገት እንጂ ረፍትን ከመፈለግ ጋር እንደተፈጠረን መካድ አንችልም። የረፍት ነገር ከየትኛውም የሐሳብ ጎራ በላይ ከፍ ያለ የሰው ጥልቅ መሻቱ ነው። ወደ ማረፍ የማይማልል ምንም የፍጥረት ዘር የለም። ረፍት በሰው መሆን ባህሪያችን ላይ የተጻፉ ተፈጥሯዊ ስበት ከሆነች በተፈጥሮ ባገኘናቸው እውነታዎች ውስጥ የራሷ ምስክርነት አላት ማለት ነው። ማሰባችን ውስጥ፣ መስራታችን ውስጥ፣ ሴትና ወንድ መሆናችን ውስጥ፣ ደስታ ማሳደዳችን ውስጥ፣ እርግጠኝነት ማሰሳችን ውስጥ፣ ተስፋ መሰነቃችን ውስጥ፣ ለማይናወዝ ፍቅር መጠራታችን ውስጥ፣ በከፍታ ለመቀመጥ መመኘታችን ውስጥ፣ ሰላምን ለመጠበቅ መታገላችን ውስጥ ረፍት ምስክርነት አላት። የእነዚህ ሁሉ ሰዋዊ ክፍሎች ተፈላጊ አድራሻ ረፍት ናት። ሌላው ቀርቶ የየጊዜው ጅማሬ የመጨረሻ ድርጊቶች ውስጥ የምትቋደሰው የማይጠናቀቅ ደስታ የዋናይቱ መጠናቀቅ ፍልሚያዋ ነው። ጀምሮ መጨረስ የሚባል ነገር ለኛ ኑሮ ያለው አስቀድሞ በሰማይ ጀምሮ መጨረስ ሰባቱ ቀናት የሚባል ተፈጥሯዊ መገለጥ ስላለ ነው። አሁን ጥያቄው አንድ ደረጃ አሻሻል ነው ማለት ነው። እረፍት መኖሯ በተፈጥሯችን ውስጥ የታወቀልን ከሆነ በምልአቷ በኩል የምትገኘው እንዴት ነው? ይህ ዋናው ጥያቄ። በተለይ አሁን ጊዜ ሰዎች አወቁትም ሆነ ሳላወቁት እየጠየቁ ያለው መሠረታዊ ጥያቄ ይህ ነው። በሁለንተናው ሙላት የምትነገረዋን እረፍት እንዴት ነው የምናገኛት? ከዚህ በፊት ለምንድን ነው ግን እረፍትን በሴትነት አንቀጽ እየጠራናት ያለ ነው የምናወራው? መንፈሳዊ ጉዳይ ስለሆነ ስነ ጽሑፋዊ ብሂል ሆኖ አይደለም። በዚያው ላይ የእረፍት ሀገር ጽሑፎች አሉት የሚባለው መጽሐፍ ቅዱስም እረፍትን ከሴትነት ውጭ አይጠራትም። በነገረ ዙፋን መልኳ የእግዚአብሔር መንግሥት ሰማያዊ መንግሥት በመባል ተገልጣለች። እስቲ እናንብባት። እርሱም አለ፣ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥት እንደዚህ ናት። ሌሊትና ቀን ይተኛል ይነሳል፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድጋል። ምድሪቱም እውነታ በመጀመሪያ ቡቃያ፣ ኋላም ዛላ፣ ኋላም በዛላው ላይ ፍጹም ሰብል ታፈራለች። ፍሬ ግን ሲበስል መኸር ደርሷልና ወዲያው ማጭድ ይላካል። እርሱም አለ፣ የእግዚአብሔር መንግሥት በምን እናስመስላታለን? ወይስ በምን ምሳሌ እንመስላታለን? እንደ ሰናፍጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣ ከአትክልት ሁሉም ትበልጣለች። የሰማይ ወፎች በጥላዋ ሊሰፍሩ እስኪችሉ ድረስ ታላቅ ቅርንጫፎች ታደርጋለች። ማርቆስ 4:26 ከቁጥር 32። አሜን። በዚህ ከመንገር የሚያልፍ ጥበብ አለ፣ ሕይወት አለ፣ ሙሉ መሆን አለ። ከምንም በላይ እስካሁን የተጫወትነው የረፍት ሀገር እውነት አለ። አሁንም በመጠየቅ ውስጥ እንቀጥላለን። ሴትነት ምንድን ነው? በሴትነት ያለችው እናትነትስ? ጳውሎስ ሴት በመውለድ ትድናለች ይላል። ወንድስ በምንድን ነው የሚድነው? ወይንስ ወንድ ልጅ አይድንም? በነገራችን ላይ መዳን የሚባለው የእምነት ተቋም በጽንሰ ሐሳብነት የሚያጠቁት እውነት በረፍት ሀገር ሐሳብ ውስጥ ያለ የስጦታ ድራር ነው። ሴትነት ከሚታየው ጾታ በላይ ትርጓሜ አላት። ምስክርነት በባህሪያችን ወደ ታላቅ እውነት ወደ ስነ ፍጥረት ታሪክ ሄድ ስንል ሔዋን ከአዳም ውስጥ ተሰርታ ተገልጻለች። ስለዚህም ቀድሞም በአዳም ባህሪ ውስጥ ነበረች ማለት ነው። ባዮሎጂም በራሱ ጥናት የወንድና የሴት ጾታ ሀብል በራእዮች በወንዱ ልጅ ውስጥ በአንድ ይገኛሉ ይላል። ሴቱ ግን ተሰርታ ተገኝታለች። ተሰርታ እረፍታችንን የሚሰራልን ፍለጋ በመቃተት ላይ ነን ያለ ነው እንዳንረሳ። ሔዋን ግን ከአዳም እንቅልፍ ተሰርታ ተገልጻለች። ኖህ በዙሪያው ላሉት ጎረቤቶቹ ተኝቶ መርከብ ከእርሱ ዘንድ ተሰርታለች። በእርሱም ፍጥረት ድነውበታል።
ኖህ ከዕድሜው ጋር እኩል መጠን ያላት መርከብ በመስራቱ ራሱን በራሱ በኩል የማየቱ ነጸብራቅ ናት። እንደገና ከሙሴ ኦሪት ተገልጻለች። በግብፅ ከፍታ ካንቀላፋበት የሕይወት ጎን የወጣች ክፋዩ ናት። እንዲሁ በሴት የምትጠራ ነች። ገላትያ 4:24። ሲቀጥል ከሰለሞን ቤተ መቅደስ ተሰርታለች። ይሁንና ባቢሎንም ምርኮ ፈርሳ በነዘሩባቤል ዳግም ታነጻለች። እንዲህ እያለ ሲቀባበል ሄዶ በሥጋው ዘመን ምጽአት ላይ ድንግል ማርያም ተገልጻለች። እስከ እርሷም ዘመን ድረስ የነበሩ ሥራዎች ሁሉ ፍጻሜያቸው በእርሷ በኩል አግኝተዋል። እንግዲህ እመቤታችን የሚያሰኝ ቅኔ ይህ ነው። ትውልድ ስለ እርሷ መገለጽ ሲሠራ ቆይቶ በእርሷ በኩል ደግሞ ሊገለጽ ፍቅር ታድለው በትንቢት በተስፋ በሕይወት በትእዛዝ ስንገነባት ከቆየችው ቤት ውስጥ እናትነት ታየች። ጻድቅም ምእመን ሆና ለየልባችን ልትሰጥ ለሚመጣው ሁሉ ተመሰከረች። ሉቃስ 1:54-55 ኖህ በማርያም ተጠቃሎ የተገለጠው በትውልዶች እየወረደ ሲተነተን የነበረው ታላቁ ሥራ ነው። የመሠረቱ ነገር ግን ከምሳሌ ወደ ኩነት ተጨብጦ እንደቀጠለ ነው። በተሠራችው ድንግል ማርያም በኩል ክርስቶስ ተወልዷል። በሴቲቱ በኩል ፍጥረት ሁሉ የሚያመጣው ወንድ ልጁ ተገልጿል። ይቀጥላል።